ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ከምርጫ ጋር የተያያዙ የጸጥታ ሁኔታዎችንና የሰብአዊ መብት ጥሰቶችን የመከታተያ ስርዓት ይፋ ተደረገ። የኢሰመኮ ኮሚሽነሮች እንዲሁም የጀርመን ዓለም አቀፍ ተራድኦ ድርጅት ተወካዮች በተገኙበት ትላንት ግንቦት 14 ቀን 2018 ዓ.ም ይፋ የተደረገው ስርዓት ኮሚሽኑ በተሻሻለው የመቋቋሚያ አዋጁ መሰረት በምርጫ ወቅት የሰብአዊ መብቶች አጠባበቅ ሁኔታን ለመከታተል በግልጽ የተሰጠውን ኃላፊነትና ስልጣን ለመወጣት የሚያግዝና የሁኔታ መከታተያው የምርጫው ሂደት ሰብአዊ መብቶችን ያከበረ መሆኑን ለመከታተል አስፈላጊ የቴክኖሎጂ ግብዓቶች የተሟሉለት መሆኑ ተገልጿል። በተዘጋጀው የመከታተያ ስርዓት መሰረት የሰብአዊ መብት ጥሰቶችና አሳሳቢ ጉዳዮችን በተመለከተ መረጃዎችን በፍጥነት ለማዕከል እንዲደርሱ በማድረግ መፍትሄ እንዲሰጥ የሚደረገውን ጥረት የሚያቀላጥፍ በመሆኑ የምርጫው ሂደት አግባብነት ባላቸው አዋጆች ደንቦችና መመሪያዎች መሰረት ሰብአዊ መብቶችን አክብሮ መከናወኑን ለማረጋገጥ ማናቸውም አይነት የሰብአዊ መብት ጥሰቶች እንዳይፈጸሙ አስቀድሞ ለመከላከልና ከተፈጸሙም ከሚመለከታቸው አካላት ጋር በመነጋገር ፈጣን ምላሽ የሚያገኙበትን ሁኔታ ለመፍጠር ያግዛል በማለት ኢሰመኮ አስታውቋል። ከኮሚሽኑ በተገኘው መረጃ መሰረት የሰብአዊ መብቶች አንድምታ ያላቸው ከምርጫ ጋር የተያያዙ የጸጥታ ሁኔታዎችን፣ የቴክኒክ ችግሮችን ወይንም ሌሎች እንቅፋቶችንም በወቅቱ በመረዳት እልባት ለመስጠት አዲሱ ስርዓት ያገለግላል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ብርሃኑ አዴሎ ምርጫው ዲሞክራሲያዊ፣ አሳታፊና ሰብአዊ መብቶችን ያከበረ መሆኑን ለማረጋገጥ በሚደረገው ጥረት የምርጫ ወቅታዊ ሁኔታ መከታተያው ከፍተኛ አቅም በመፍጠርና በየአካባቢው የሚሰማሩ የክትትል ባለሙያዎች ባሉባቸው ቦታዎች ቀጥታ መረጃ በመስጠት ለውሳኔ የሚረዳ አውድ የሚፈጥር መሆኑን ተናግረዋል። የጀርመን ዓለም አቀፍ ተራድኦ ድርጅት የኢትዮጵያና የጅቡቲ ዳይሬክተር ዶሮቴ ሃተር የኢሰመኮ የሰብአዊ መብቶች ክትትል ስራዎች መጠናከር ትልቅ ስኬት መሆኑን ገልጸው ለምርጫው ልዩ ትኩረት መሰጠቱን በማድነቅ ተቋማቸው አጋርነቱን አጠናክሮ እንደሚቀጥል አረጋግጠዋል ተብሏል። ከሁለት ሳምንታት በፊት ኢሰመኮ ለሰባተኛው ሀገራዊ ምርጫ እየተደረገ ያለውን ቅድመ ዝግጅት አስመልክቶ ባወጣው የግምገማ ሪፖርት በምርጫ ጣቢያዎች አቀማመጥ፣ በጸጥታ አካላት ጣልቃ ገብነትና በፖለቲካ ምህዳሩ እኩልነት ላይ አሳሳቢ ግድፈቶች መኖራቸውን ጠቁመዋል። ተቃዋሚ ፓርቲዎች የህዝብ መሰብሰቢያ ቦታዎችን የመጠቀም መብታቸው መገደቡ፣ በአንዳንድ አካባቢዎች ዜጎች በገዢው የብልጽግና ፓርቲ በሚዘጋጁ ሰልፎች ላይ እንዲገኙ ግፊት እንደሚደረግ እንዲሁም የተቃዋሚ ፓርቲዎች የቅስቀሳ ስራ መስተጓጎልን ኢሰመኮ በሪፖርቱ ገልጾ ነበር። የቀድሞ የኢትዮጵያ ጠቅላይ ሚኒስትር ታምራት ላይኔ በላይቤሪያ የኢንቨስትመንት ዘርፍ ላይ ለመሰማራት ከሀገሪቱ ባለስልጣናት ጋር መነጋገራቸው ተሰማ። የቀድሞ የኢትዮጵያ ጠቅላይ ሚኒስትር ታምራት ላይኔ በምዕራብ አፍሪካዊቷ ሀገር ላይቤሪያ ያለውን የኢንቨስትመንት አማራጭ ለማስፋፋት ከሀገሪቱ መንግስት ጋር ውይይት መጀመራቸውን አስታውቀዋል። ከቀናት በፊት በሞንሮቪያ ከተማ በተካሄደው የላይቤሪያ ኮሚኒኬሽንና ማህበረሰብ ልማት ሚኒስቴር ሳምንታዊ ጋዜጣዊ መግለጫ ላይ የተገኙት አቶ ታምራት ይህ ውይይት በዋናነት ኢኮኖሚያዊ ትብብር ማሳደግ፣ የውጭ ኢንቨስትመንትን መሳብና በተለያዩ ዘርፎች ላይ ያተኮሩ አጋርነቶችን መፍጠር ላይ ያለመ መሆኑን ገልጸዋል። አቶ ታምራት ላይኔ በአሁኑ ወቅት የኮላርድ ግሩፕ ኢምፓክት ኢንቨስትመንት ኩባንያ ከፍተኛ ዓለም አቀፍ ተወካይ ሆነው እያገለገሉ ይገኛሉ። ተቋማቸው የላይቤሪያን የልማት አጀንዳ በገንዘብና በእውቀት ለመደገፍ ሙሉ ቁርጠኝነት እንዳለውም አረጋግጠዋል። አቶ ታምራት በመግለጫቸው ሲናገሩ እኔ የኮላርድ ግሩፕ ኢምፓክት ኢንቨስትመንት ኩባንያ ከፍተኛ ዓለም አቀፍ ተወካይ ነኝ። ባለን አቅምና አጋሮቻችንን በመጠቀም ለላይቤሪያ ትርጉም ያለው ስራ መስራት እንፈልጋለን ብለዋል። አቶ ታምራት ላይኔ ከላይቤሪያ መንግስትና ከተለያዩ ተቋማት ጋር በቅንጅት ለመስራት ያላቸውን ተስፋ የገለጹ ሲሆን ይህም የላይቤሪያን ልማት ከማገዝ ባለፈ ለአጠቃላይ የአፍሪካ አህጉራዊ እድገት የበኩሉን አስተዋጽኦ እንደሚያበረክት ያላቸውን እምነት ገልጸዋል። አንጋፋው ፖለቲከኛ አቶ ታምራት ላይኔ በኢህአዴግ የሽግግር መንግስት ዘመን የኢትዮጵያ ጠቅላይ ሚኒስትር የነበሩ ሲሆን በኋላም በሙስና ወንጀል ተከሰው በወህኒ ቤት ማሳለፋቸው አይዘነጋም። ከእስር በኋላም ኑሯቸውን በሀገረ አሜሪካ ያደረጉት የቀድሞ ፖለቲከኛ አሁን ላይ በግል ስራ ተሰማርተው እየተንቀሳቀሱ እንደሚገኙ ይታወቃል። የትራምፕ አስተዳደር በቋሚ ነዋሪነት ፍቃድ አሰጣጥ ላይ ያወጣው አዲስ መመሪያ በመቶ ሺዎች የሚቆጠሩ ሰዎችን ከአሜሪካ ሊያሰናብት እንደሚችል ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር የቋሚ ነዋሪነት ፍቃድ ወይንም ግሪን ካርድ ለማግኘት
የሚያመለክቱ ሰዎች የቪዛ ማመልከቻ ሂደቱ በሚካሄድበት ወቅት ከአሜሪካ ግዛት ወጥተው ወደ ሀገራቸው እንዲመለሱ የሚያስገድድ አዲስ መመሪያ አውጥቷል። ይህ ሰፊ መዋቅራዊ ለውጥ በአሜሪካ ውስጥ በህጋዊና በቋሚነት ለመኖር እንዲሁም ለመስራት በማመልከት ላይ የሚገኙ በመቶ ሺዎች የሚቆጠሩ ሰዎችን ህይወት ሊያናጋ እንደሚችል ተገልጿል። ይህ ውሳኔ ጊዜያዊ ቪዛ ይዘው በአሜሪካ የሚገኙ ግለሰቦች የቋሚ መኖሪያ ፍቃድ ማመልከቻቸውን ከሀገሪቱ ወጥተው በሀገራቸው ወይንም በሌላ ሶስተኛ ሀገር በሚገኙ የአሜሪካ ኤምባሲዎች ወይንም ቆንስላዎች በኩል እንዲያመለክቱ የሚያስገድድ ሲሆን የቪዛ ህግ መጣስ፣ የቆይታ ጊዜ ማራዘም፣ ያለ ፍቃድ መስራትና ማጭበርበር ደግሞ እጅግ ጥብቅ ምርመራና ቅጣት ያስከትላል ተብሏል። ከዚህ ቀደም የነበረውን አሰራር በመቀየር አሜሪካ ውስጥ ሆኖ የነዋሪነት ሁኔታን ማስተካከል መብት ሳይሆን እንደ ሁኔታው የሚሰጥ ጥቅማ ጥቅም ነበር ብሏል። የአሜሪካ የኢሚግሬሽን ባለስልጣናት ባወጡት አዲስ ደንብ መሰረት ማመልከቻ የሚያስገቡ ስደተኞች የቋሚ ነዋሪነት ቪዛቸውን ለማግኘት ከሀገሪቱ ወጥተው በሀገራቸው ወይንም በሌላ ሶስተኛ ሀገር በሚገኙ የአሜሪካ ኤምባሲዎች ወይንም ቆንስላዎች በኩል እንዲያመለክቱ የሚያስገድድ ነው። የአሜሪካ የዜግነትና የኢሚግሬሽን አገልግሎት መስሪያ ቤት ቃል አቀባይ ዛክ ካህለር በሰጡት መግለጫ መመሪያው ለየት ባሉና እጅግ አስገዳጅ በሆኑ ሁኔታዎች ላይ ብቻ ነፃ የመሆን መብትን የሚፈቅድ መሆኑን ገልጸዋል። ይህ አዲስ መመሪያ ከተለያዩ የህግ ባለሙያዎች፣ የህግ መወሰኛ ምክር ቤት አባላትና የሰብአዊ መብት ተሟጋቾች ከፍተኛ ትችትና ተቃውሞ እየገጠመው ሲሆን ጉዳዩ ወደ ፍርድ ቤት በማምራት ጠንካራ የህግ ተግዳሮት ሊገጥመው እንደሚችል ተጠቁሟል። የዲሞክራት ፓርቲ ተወካዮች ድርጊቱን አግባብነት የሌለውና አሜሪካ በሰራተኞች ቪዛ ፕሮግራም አማካኝነት የዓለምን ምርጥ ተመራማሪዎች፣ ሐኪሞችና መሐንዲሶች ለመሳብ የምታደርገውን ጥረት ሆን ተብሎ የሚያደናቅፍ ነው ሲሉ ኮንነዋል። ሌሎች ከፍተኛ የህግ ባለሙያዎችም ፖሊሲው አሜሪካ የተገነባችበትን መሰረት የሚጥስና እንደ ቻይናና ሩሲያ ላሉ ተወዳዳሪ ሀገራት ትልቅ እድል የሚሰጥ ምክንያታዊ ያልሆነ አሰራር ነው በማለት ገልጸውታል። የትራምፕ አስተዳደር ቀደም ሲልም የጥገኝነት ጥያቄ ማመልከቻዎችን በከፍተኛ ሁኔታ ለመቀነስ እርምጃዎችን የወሰደ ሲሆን ከተለያዩ የተፈጥሮ አደጋዎችና ጦርነቶች በመሸሽ አሜሪካ ውስጥ ያለ ስጋት እንዲኖሩ የሚፈቅደውን የጊዜያዊ ጥበቃ ሁኔታን ለበርካታ ሀገራት ማቋረጡ ይታወቃል። በተጨማሪም አስተዳደሩ ከነጮች ደቡብ አፍሪካውያን በስተቀር ስደተኞችን ወደ ሀገር ውስጥ የማስገባቱን አሰራር ያገደ ሲሆን የስራና የተማሪዎች ቪዛ አሰጣጥ ላይ ጥብቅ ገደቦችን መጣሉ አይዘነጋም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።